እኔ ምልሽ ወደ ስቱዲዮ ስንገባ ይሄ ሱፍ እንዴት ያምርብሃል ስትሉኝ ነበር። በጣም ነው የወደድኩት። በጣም የዛሬው ደግሞ ይለያል። ግን እንዴት ተሰራ ሱፉ? አይገርም። እኔ ራሴ ማወቅ ፈለኩ እንዴት ተሰርቶ ነው እንዴ ልክክ ያለበት። በጣም ብዙ ነገሮች አሉ እንዴት እንደተሰሩ ለማወቅ የሚያጓጉ ሁላችንም ለማወቅ የምንፈልጋቸው። በእንዴት ተሰራ ፕሮግራማችን እንግዲህ የተለያዩ ምርቶች እንዴት እንደተሰሩ ከመጀመሪያ እስከ መጨረሻ ያለውን ሂደት እናሳያለን። ዛሬም አንድ ምርት መርጠናል። ምንድነው? አልነግርህም። ከፕሮግራሙ እንከታተል። የኤሌክትሪክ አገልግሎት ለአንድ ሀገር ኢኮኖሚያዊ፣ ማህበራዊና ኢንዱስትሪያዊ እድገት መሰረታዊና አስፈላጊ ነው። ይህ ከተለያየ የኃይል ማመንጫ የተገኘውን የኤሌክትሪክ ኃይል ወደ ተለያየ ግልጋሎቶች ማለትም መኖሪያ ቤቶች፣ ህንፃዎች፣ የተለያዩ ኢንዱስትሪዎች፣ የመንገድ ላይ መብራቶች በኤሌክትሪክ ገመድ አማካኝነት ይሰራጫል። ለኃይል ማስተላለፊያ የሚውለው የኤሌክትሪክ ገመድ የተመረተውን ኃይል ወደሚፈለገው አገልግሎት የሚያሰራጭ ሲሆን ይህን የኤሌክትሪክ ገመድ ለማምረት በጣም ብዙ ሂደቶችን በፋብሪካ የምርት ሂደት ውስጥ ማለፍን ይጠይቃል። የኤሌክትሪክ ገመድ ለማዘጋጀት ኮፐርና አልሙኒየም የሚባሉ ጥሬ ዕቃዎችን በዋነኝነት ይጠቀማል። ዛሬ በየቤቱ የምንጠቀምበትን የኤሌክትሪክ ሽቦ ታሪካዊ አመጣጥ የረጅም ጊዜ ከመሆኑም ባሻገር በ18ኛው ክፍለ ዘመን የኤሌክትሪክ ገመድ ጽንሰ ሐሳብን ያመጣውና ወደ ተግባር እንዲሸጋገር መሰረት የጣለው ስቴቨን ግሬ ሲሆን አሁን የደረሰበት ደረጃ ለመድረስ ብዙ ሂደቶችን አልፏል። ከዛም በ1831 ሚካኤል ፋራዳይ ኤሌክትሮማግኔቲክ ኢንዳክሽንን ማግኘቱ የኤሌክትሪክ ሽግግርን በሽቦ ለማስተላለፍ መሰረት ጥሏል። በመቀጠልም በርካታ ሳይንቲስቶች በዚህ ዘርፍ የራሳቸውን አሻራ ያሳረፉ ሲሆን አሁን የደረሰበት ደረጃም ሊደርስ ይችላል። የኤሌክትሪክ ገመድ አመራረት ምን እንደሚመስል በበላይ አብ ኬብል ፋብሪካ ውስጥ ተገኝተን ዞር ዞር እያልን የምንመለከት ይሆናል። አብራችሁን ቆዩ። ይህ የምንመለከተው ከውጭ የሚገባ ጥሬ ዕቃ ሲሆን የአንዱ ክብደትም 2400 ኪሎ ግራም ነው። ለግብአት የምንጠቀመውን ወፈር ያለውን ኮፐርና አልሙኒየም በማሽን አማካኝነት በመወጠርና እንዲቀጥን ተደርጎ ሂደቱን ይጀምራል። የመጣውን ከፍተኛ ክብደት ያለውን የኤሌክትሪክ ገመድ እየቀጠነ በሚሄድ የሚያመጣጥን ሲሆን የቀጠነውን እንዲወፈር የወፈረውን ደግሞ እንዲቀጥን የሚደረግበት ቦታ ነው። በፋብሪካ ሂደት ውስጥ ገመዱ እየተወጠረ በሚሄድበት ጊዜ ከፍተኛ ሙቀት ስለሚኖረው ውሃ ከማለስለሻ ዘይት ጋር እየተደባለቀ እንዲለሰልስ ይደረጋል። ይህ ስፍራ ፔንሽን የሚባል ሲሆን በውሃ ቀዝቅዞ የሚወጣበት ስፍራ ከመሆኑም ባሻገር የወፈረውም ገመድ ተወጥሮ እንዲቀጥን የሚደረግበት ስፍራ ነው። ገመዱን ለመወጠር ሰፊ ቦታ ከመፈለጉም ባሻገር ወደ ላይ ከፍ ተደርጎ በመስቀል እየተወጠረ ቀጣይ ምርት ደረጃዎችን ያልፋል። ይህም ወፍራም ገመድ እየቀጠነ በመሄድ ብሎክ በሚባል ልዩ ማሽን ውስጥ በማለፍ ወደሚቀጥለው የምርት ሂደት ይሸጋገራል። ክብ ቅርጽ ይዘው የሚሽከረከሩ የተወጠረውን ገመድ እንዲቀጥን በማድረግ ወደሚቀጥለው ማሽን ያሸጋግሩታል። ይህ የኤሌክትሪክ ገመድ 8 ሚሜ ዲያሜትር ሲሆን ወደሚፈለገው መጠን በመቀየር ማለትም 3.3 ሚሜ በማድረግ ለቤትና ለተለያዩ አገልግሎቶች እንዲውል የሚደረግበት ይህ ስፍራ ነው። ገመዱ በፕላስቲክ ሽፋን ለመሸፈን ዝግጁ ሆኗል። ቀዩን ክብል ከለሪንግ ኤጀንት ሲሆን ነጩ ደግሞ ኢንሱሌሽን ማቴሪያል ነው። ነጩ እዚሁ ሀገር ውስጥ የሚመረት ነው። እነዚህም በመጠቀም ኢንሱሌሽን ገመዱን በማልበስ ይመረታል። የኤሌክትሪክ ገመዱ ላይ ለውጫዊ ሽፋን በሚሆን መልኩ ተዘጋጅተው ሙቀቱ እየተለካ በውሃ አማካኝነት እንዲቀዘቅዝ እየተደረገ ገመዱ በውጫዊ ሽፋን ወይም ጃኬቲንግ ይሸፈናል። የተመረተበትን ቀን፣ መጠኑን፣ ክብደቱንና በየት ሀገር እንደተመረተ የሚገልጽ ጽሑፍ ይለጠፍበታል። የተመረተውን ምርት የጥራት ፍተሻ የሚደረግበት ስፍራ። የኤሌክትሪክ ገመዱ የጥራት ደረጃ ከምርት በፊት ምን ያህል ነው የሚለውም በባለሙያዎች ከፍተኛ የጥራት ቁጥጥር ይደረግበታል። ይህም ሰዎችና ንብረት ላይ ጉዳት እንዳያደርስ የሚደረግበት ቅድመ ጥንቃቄ ከመሆኑም ባሻገር የሀብት ብክነት እንዳይኖር ያደርጋል።
አልቆ ለማሸግ ዝግጁ የሚሆንበት ስፍራና ብራንድ የሚደረግበት አስፈላጊው ጥራትና ምዘና ተደርጎበት በዚህ የማምረት ሂደት ውስጥ ያለፈው ገመድ በምንመለከተው መልኩ ተጠቅልሎ የርዝማኔ መጠኑ ይለጠፍበታል። የኤሌክትሪክ ገመዱ ምርት ከፍተኛ የጥራት ክትትል እየተደረገበት በሰፊው የማምረት ሂደቱ ይቀጥላል። እነዚህ የኤሌክትሪክ ገመዶች አገልግሎታቸው የተለያየ በመሆኑ እንደሚፈለጉበት ሁኔታ እየታሸጉ ለሀገር ውስጥ አሊያም ለውጭ ገበያ በምታዩት መልኩ ይዘጋጃሉ። አልሙኒየም በጣም ቀላልና የበለጠ ወጪ ቆጣቢ ነው። መዳብ የላቀ የኤሌክትሪክና የሙቀት የመቆጣጠር አቅም ያለው ሲሆን የበለጠ ረጅም ጊዜ የሚቆይና ዝገትን በተሻለ ሁኔታ የሚቋቋም በመሆኑ ለኤሌክትሪክ ገመድ መስሪያ ጥቅም ላይ የሚውል ነው። መዳብና አልሙኒየም ለኤሌክትሪክ ገመድ ማምረት በዋነኝነት ግብዓት የሚሆኑ በስፋት ጥቅም ላይ የሚውሉ የተለያየ ጥንካሬ ያላቸው ማዕድናት ናቸው። በዚህ ማሽን አማካኝነት የነበረው ውፍረት እየቀጠነ የሚሄድ ሲሆን በውሃና ለዚህ በተዘጋጀ ዘይት አማካኝነት እንዲለጠጥ ያደርገዋል። 9.5 ሚሜ ወደ 2.5 ሚሜ ገመድ የሚቀየርበት ስፍራ ይህ ቦታ ነው። ይህ 10,000 ሜትር የሚይዝ ነው። 10,000 ሲሞላ ማሽኑ በራሱ ይቆርጠዋል። የመስመር ላይ መብራቶችና ከፍተኛ የኤሌክትሪክ ኃይል ከአንድ ስፍራ ወደ ሌላ ስፍራ የሚያሻግሩ ገመዶች ክብደታቸው ከፍ ያለ በመሆኑ በማሽን አማካኝነት በመታገዝ ሂደታቸውን ካለፉ በኋላ ለሥራ ዝግጁ ይደረጋል። የተለያዩ ገመዶችን ወደ አንድ የሚገመድበት እዚህ ማሽን ላይ ነው። የተገመደው ገመድ ላይ ግራሶ እየተቀባ ዝገት እንዳያጠጋው ከተደረገ በኋላ እዛው ላይ የጥንካሬ መጠኑ እንዲጨምርና የሚሸከመውም የኃይል መጠን ከፍተኛ እንዲሆን ሌላ ገመድ በላዩ ላይ ይገመድበታል። እዚህ ቦታ ላይ እየተፈተሸ ብቁ ነው ወይም አይደለም እየተባለ የሚወጣበት ነው። ይህ ደግሞ ከፍተኛ ኃይል ተሸካሚ ከግድብ ወይም ኃይል ከሚመነጭበት ስፍራ ተቀብሎ ወደ ማሰራጫ የሚወስድ የኤሌክትሪክ ገመድ ነው። የተሸከመውን ኃይል ሳያቆራረጥ ወደሚፈለግበት ቦታ የሚያደርስ ከአልሙኒየም የሚሰራ ነው። እዚህ ላይ የሚጠቀለለው 3000 ሜትር ገመድ ነው። መስክ ላይ ለስራ እንዲመች ተደርጎ በሰፊው እየተመረተ ያለው ምርት በዚህ መልኩ በመጠቅለያ ማሽን አማካኝነት እየተጠቀለለ ይዘጋጃል። በዚህ መልኩ የተዘጋጀውን የኤሌክትሪክ ገመድ በማሸጊያ እየታሸገ አስፈላጊው መረጃ በግልጽ ይቀመጥበታል። የኤሌክትሪክ ኃይል በአሁን ዘመን ለሀገር እድገት ቁልፍ መሳሪያ ከመሆኑም ባሻገር የካርቦን ልቀትን በመቀነስና የአየር ንብረትን በመጠበቅ ረገድ አስተዋጽኦ የጎላ ነው። ሀገራት ዘላቂና አስተማማኝ የኤሌክትሪክ አገልግሎት ካላቸው ከፍተኛ ኢኮኖሚያዊ እድገት ማምጣት ይችላሉ። ስለዚህ የኃይል ልማት ለማንኛውም የሀገር ልማት ፕሮግራም ከፍተኛ አስተዋጽኦ የሚያደርግ ነው። በላይ አብ ኬብልስ ለሀገር ውስጥ ግብዓትና ለኤክስፖርት ስታንዳርድ የሚውሉ ከፍተኛ የኃይል ተሸካሚ የኤሌክትሪክ ገመድ የሚያመርት ሲሆን ለተለያየ አገልግሎቶች የሚውሉ የኤሌክትሪክ ገመዶችንም በሰፊው በሀገር ውስጥ እያመረተ ይገኛል።